بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا وقدوتنا رسول الله وعلى آله وأصحابه ومن والاه أما بعد فالسلام عليكم ورحمة الله وبركاته ዛሬው ፕሮግራማችን ሐጅን በተመለከተ ነው። ሐጅ እንግዲህ አላህ Subhanahu Wa Ta'ala ፈርድ ካደረጋቸው ዒባዳዎች መካከል አንዱና ከአምስቱ የእስልምና ማዕዘናት አንደኛው ነው። اللهم جل جلاله يقول وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق ليشهدوا منافع لهم. حج فرضنا قديتنا وشرعهم الزوال نبينا عليه الصلاة والسلام بحديثاته فيما رواه عبد الله بن عمر بن الخطاب رضي الله عنه في الحديث الذي أخرجه البخاري ومسلم يقول صلى الله عليه وسلم أركان الإسلام 5 شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج البيت لمن استطاع إليه سبيلا. حج تلك كم يبالو عبادة ومكاكل عندنا نبينا عليه الصلاة والسلام أدرقوتها لندي السرام الزوال كمستو يسلمنا مأزنات مكاكلم عنده تدرقال. اللهم جل جلاله يقول في كتابه العزيز ولله على الناس حج البيت من استطاع إليه سبيلا. يسولج مؤمن اسكوانا درس يا اللهم بيتي مقوبنيت قديت اللبات قناك متسجلنا يقنزب أكم سينورو يتينا أكم سينورو هنيتاوش سيمتشاتشلت حج مادرق قديتا اللبات አሁን ያለንበት ሁኔታ ግን ሐጅን እንደ ተርፍ ስራ የመቁጠር ሁኔታ ነው። ሶላት የሚሰግዱት እንኳን ሳይቀሩ ሐጅ ላይ ስንፍና ይታያል። የዓለማት የሐጅን እንቅስቃሴ ብንመለከት ማሌዥያ፣ ግብጽ፣ ኢራን ሌሎችም ሙስሊም ሀገራት በመቶ ሺዎች የሚቆጠሩ ሐጃጆችን ነው የሚያስተናግዱት። ኢትዮጵያ ግን ከ70 ሚሊዮን በላይ ሙስሊም ያላት ሀገር ስለ ሐጅ ያለን ግንዛቤ ደካማ ስለሆነ የውመል ቂያማ ሐጅ ያላደረገ ሰው የሚመጣበትን መዘዝ ባለመረዳት የተነሳ የሐጃጆቹ ቁጥራችን በጣም እጅግ ያነሰ ነው። እንደምታውቁት ለመጨረሻ ጊዜ ከ10 ሺህ በላይ ያለፍነው ባለፈው አመት ነበር። ከባለፈው አመት በፊት ከ12 ሺህ በልጦ ያቅም የኢትዮጵያ ሐጃጆች ኮታቸው በሳዑዲ መንግስት የተፈቀደላቸው 43300 አካባቢ ነው። ከ43000 ምናምን ሐጃጆች መካከል ሊሄዱ ከሚገባው ከተፈቀደው ሐጃጆች መካከል ወደ ሐጅ እየተጓዙ ያሉት ቁጥራቸው ከ10 ሺህ ያነሰ ነው። ይህም ደግሞ ትልቅ ጥፋት ነው። በሐቂቃ ፈሪዶተል ሐጅን ያለመገንዘብና ሐጅን ያለማድረግ መዘዙን ያለማወቅ ነው። ስለዚህ ሁላችንም ልንጠነቀቅ ይገባል፣ አላህን ልንፈራ ይገባል። ከዚህ በተጨማሪ ደግሞ ሐጅ ሌላ ችግር ተፈጥሮበታል። ምንድነው ሌላው ችግር? የሳዑዲ መንግስት የሐጅን የምዝገባ ሰዓት ዙልሂጃ ከመግባቱ ከአንድ ወር በፊት ከ2 ወር በፊት ነበር እስከዛሬ የሚያስተናግድ የነበረው። አሁን ግን ከ20 ቀን በኋላ ወይም ከ10 ምናምን ቀን በኋላ ሐጅ ምዝገባ ሙሉ በሙሉ እንዲያቆም የሚኒስቴር መስሪያ ቤቱ የሐጅ ሚኒስቴር መስሪያ ቤቱ አሳውቋል። በዚህ መሰረት በፍጥነት ተመዝግቦ ብሩንም ከፍሎ ማስተካከል ያልቻለ ሰው በዚህ እስከ ሻዕባን 7 ድረስ ያልቻለ ሰው የሳዑዲ መንግስት ክልከላውን በዛው ሲቀጥልበት ሐጅ ሳይደረግ ሊቀር ነው ዘንድሮ እንደ ኢትዮጵያ ማለት ነው። ወይም የሚሄዱ ሰዎች እንኳን ካሉ ቁጥራቸው አናሳ ሊሆን ነው ማለት ነው። ይሄ በጣም ትልቅ ችግር ስለሆነ ልናስብ ይገባል፣ ልንጠነቀቅ ይገባል። አሁንም ሐጅ ያደረጉ ያሉት ከተማ ላይ ያሉት ባለሀብቶች ሳይሆን አላህን የሚወዱ ነብያችንን አለይሂ ሰላቱ ወሰለም የሚወዱና የሐጅን ፈዲላ የተረዱት የሆኑት የገጠሪቱ የሀገራችን ክፍሎች ነዋሪዎች ናቸው። ከባሌ፣ ከአርሲ፣ ከሶማሌ፣ ከጅማ እና ከአንዳንድ የገጠር ክልሎች ከብት እየሸጡ መኖሪያ ቤት እየሸጡ ያመት ቀለበ እህል እየሸጡ ነው ወደ ሐጅ እየተሰማሩ ያሉት። ይሄንን ነገር መታደግ ይኖርብናል። ሁላችንም ማስተካከል ስላለብን
ሐጅ ላይ እንበርታ እንጠንቀቅ በኋላ ሐጁ ካለቀ በኋላ መዝገባው ከተጠናቀቀ በኋላ መዝግቡን ብሎ ቢመጣ ሊሳካ የማይችል መሆኑን ስላሳወቁን ይህንኑ ለማሳሰብና ለመምከር ብዬ ነው አላህ Subhanahu Wa Ta'ala ለሐጁ አላህ ይወፍቀን ሐጅ ትልቅ ተግባር ነው ብዙ ፋይዳዎች አሉት ተቅዋ የምንማርበት ትልቅ ነው ሙስሊሙ ሀብታም ሙስሊሙ ደሃ የሙስሊሙ ገዢ የሙስሊሙ ተገዢ በአንድ ላይ አንድ አይነት ዒባዳ የሚያደርጉበት የሞተ ሰው የሚለብሰውን ከፈን አይነት ልብስ ለብሰው በአረፋ የሚቆሙበት ለየት ያለ ዒባዳ ነው ሩህን የሚያርቅ ቀልብን የሚያስተካክል ዱዓው ደግሞ መስተጃብ የሆነ አላህ ደግሞ ወንጀልን የሚምርበት ትልቅ ተግባር ስለሆነ ይህንን ተገንዝበን ሁላችንም ለሐጅ እንነሳሳ ለማለት እወዳለሁ أسأل الله جل جلاله أن يوفقني لما يحبه ويرضاه ويجعلكم وإياي من المقبولين وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين